አሜሪካ ሀገር ሚስቱ አትረዳውም ነበር። የራሷንና የልጆቿን ምግብ ሰርታ ነፃነት ራስ ተነስተ ስራ ብላ ትለው ነበር። ህንድ ሀገር ለሕክምና የሄደን ጊዜ በህመሙ ምክንያት በአስታማሚ ሰበብ ወደ ታላቋ እና ገነቱ አሜሪካ ሚስቱ ማለት ባይዘው ስለሷ በጣም ብዙ ማውራት ፈልጋለሁ። ሚስት የምትባል ዘግናኝ የሆነች ፍጥረት ማለት ነው። በጥንዶች መካከል መቀመጫን ቸብ ማድረግ ለጤና የላቀ ፋይዳ እንዳለው ጥናት አመላከተ። አንድን ሰው በህይወት እያለ ከጥፋቱ ሳይታደጉ አብሮ በመጠጣት ገደል እንዲገባ መንገዱን አመቻችቶ ሲሞት ግን ከኔ በላይ ማንም አላዘነም በማለት የአደባባይ ጀግና ለመሆን መሞከር የሞራል ኪሳራ መሆኑን የቤተሰቦቹ ምስክርነት በግልጽ ያሰምርበታል። እናንተ አባት በላል ዋው ወንድምሽ ነፃነት ወርቅነህ ምንም ነገር ሰውየው ሳያወጣ ሚስት ብቻ ፒክ አድርጎ ቅንጡ ሆቴል ውስጥ ድልቅቅ አድርጎ የዳረው ሰው ነው ወርቅ ነፃነት። ሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ የን ፋሚሊ ተቀላቀሉ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቲክቶክ ቪዲዮቻችን የአርቲስት ነፃነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን አስናቀን ወረዱበት፣ አይገልጸውም ወረዱበት። አሁን ቃለ ምልልሱን አይቼ መጨረሴ ነውና የታዘብኩትን በአጭሩ ጽፌያታለሁ። እስኪ ላቀርብላችሁ። የአርቲስት ነፃነት ወርቅነህን በተከትሎ በህዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱም አስናቀ የተባለው አርቲስት የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነው። ሆኖም የነፃነት እህት ሚሚና ወንድሙ ወንዴ በዩቲዩብ በሰጡት ቃለ ምልልስ ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት ትርክት እጅግ ሞጋጅ በሆነና ማስረጃን መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፊነትን ማጀብና የራስን ስም የማጉላት ፍላጎት ነው። ተዋናይ አስናቀ በቀብር ስነ ስርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለያይተን አናውቅም ማለቱ የብዙዎችን አንጀት በልቶ ነበረ። ነገር ግን የአርቲስት ነፃነት ወርቅነህ እህት ሚሚ ይህንን በአሃዝና በታሪክ ስትሞግተው የውሸቱን ስፋት ያሳያል። ነፃነት ያረፈው በ43 ዓመቱ ነው። ከዚያ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነፃነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ፣ በአሜሪካ ለ2 ዓመት ከ7 ወራት የኖረበት ጊዜ እንዲሁም አስናቀ በስራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ። እነዚህ ተጨባጭ የህይወት ውጣ ውረዶችና ርቀቶች እያሉ ከአንድ ወር ውጪ አልተለያየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንኦት ሞግተዋል። በዚህ ቃለ ምልልስ ውስጥ እጅግ አሳሳቢ ሆኖ ያየሁት ነገር ደግሞ የጓደኝነት እውነተኛ ትርጉም መፈተሹ ነው። ነፃነት ህንድ ታክሞ ሲመለስ ሐኪሞቹ በአንዲት የጠርሙስ ቆርኪ መጠን እንኳን አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተው ነበር ቤተሰቦቹ እንዳሉትም። ይህን ደግሞ ቤተሰቦቹ ለአስናቀና ለሌሎች ጓደኞቹ በግልጽ አሳውቀዋል። የነፃነት ወንድም ሲናገር እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠዋል። ነፃነት መጠጥ በማይገባው የጤና ቀውስ ውስጥ ሆኖ ሳለም እና አስናቀ ታገስ በተባለ መጠጥ ቤት ውስጥ አብረው ይጠጡ እንደነበርና ሂሳቡንም ነፃነት ይከፍል እንደነበር ቤተሰቦቹ አጋልጠዋል። ከዚህም አሳዛኙ ነገር አስናቀ ራሱ በቀብሩ ዕለት ዛሬ ከታገስ ቤት ቀጠሮ ነበረን በማለት መመስከሩ ነው። ለህይወቱ አደገኛ የሆነን ነገር ሲያደርግ ከመከልከል ይልቅ አብሮ በመጠጣት የሚያጅብ ሰው እንዴት የ29 ዓመት አሳቢ ጓደኛ ሊባል ይችላል የሚለውን የቤተሰቦች ጥያቄ ህብረተሰቡ ስለ ጓደኝነት ያለውን ብዥታ የሚያጠራ ነው። አስናቀ በቤተሰቡ ስብሰባ ላይ ከናንተ በላይ እኔ ነኝ ያዘንኩት፣ እኔ ነኝ የምጎዳው በማለት የሐዘኑም ዋና ባለቤት ለመሆን መሞከሩን ቤተሰቦቹ ክፉኛ እንዳስቀጣቸው በዚሁ ቃለ ምልልስ ላይ ተናግረዋል።
ሆኖም ነጻነት በህይወት እያለ የነበረው እውነታ ለወንድሙ ለወንዴ አውጥቶ ነግሮት ነበረ። ብዙ ሰው በዙሪያ ቢኖርም እኔ ሰው የለኝም። ይህ አሳዛኝ ንግግር ነጻነት በጓደኞች ዘንድ የነበረውን የብቸኝነት ስሜትና የጓደኞቹን አስመሳይነት ራሱ ጠንቅቆ ያውቅ እንደነበር ያሳያል። በተጨማሪም አስናቀ በማህበራዊ ሚዲያ ላይ ነጻነት መኪና ከገዛ 1 ወር ከ15 ቀኑ ነው፣ ከዚያ በፊት አልነበረም በማለት ያሰራጨው መረጃ የጎፈንድሚ የገንዘብ ማሰባሰቢያን ትርክት ለማጠናከር ሆን ተብሎ የተፈበረከ መሆኑን ቤተሰቦቹ አጋልጠዋል። እውነታው ግን ነጻነት መኪናውን ከገዛ 8 ወራት እንዳለፉት የውል ማስረጃዎች ያረጋግጣሉ። የሟችን ስምና ክብር ዝቅ አድርጎ ገንዘብ ለመሰብሰብ መሞከር ከእውነተኛ ጓደኝነት ይልቅ የጥቅምና የትርክት ፖለቲካ ማራመድ መሆኑን ቤተሰቦቹ በዚህ ቃለ ምልልስ ላይ ሲሞግቱ ሰምቻቸዋለሁ። የነጻነት ቤተሰቦች ያጋለጡት የአስናቀና መሰል ጓደኞች ታሪክ በማህበራዊ ሚዲያ አደባባይ ከሚታየው የሐዘን ትወና ጀርባ ያለውን አስደንጋጭ ግብዝነት ያሳያል። አንድን ሰው በህይወት እያለ ከጥፋቱ ሳይታደጉ አብሮ በመጠጣት ገደል እንዲገባ መንገዱን አመቻችቶ ሲሞት ግን ከኔ በላይ ማንም አላዘነም በማለት የአደባባይ ጀግና ለመሆን መሞከር የሞራል ኪሳራ መሆኑን ይህ የቤተሰቦቹ ምስክርነት በግልጽ ያሰምርበታል። እናንተስ ምን ታዘባችሁ? የነጻነት እህትና ወንድም የሰጡት ኢንተርቪው ጥቅሙ ምን እንደሆነ እኔ ምንም ሊገባኝ አልቻለም። የሚዲያ ፍጆታ ከመሆን ውጪ ምንም አይነት ጥቅም የለውም። በቃ ሐሜት ነው። ምንም አይነት ነገር የተለየ ነገር አይኖረውም። በቃ ወንድማችን አርፏል፣ ተወዳጅ ነበረ። ምንም ነገር ቢደረግ ከአስናቀ ጋም ያለው ፍሬንድሺፕ ምንም አይነት ነገር ይሁን ማውራቱ ጥቅም አለው ብዬ አላስብም። የባለቤቱንም መጥፎነት ማውራት እዚህ ጋር አስፈላጊ ነው ብዬ አላምንም። ምክንያቱም በሁለቱ መሃል ልጆች አሉ። ልጆቹ የአባቴ ቤተሰቦች ብለው ሊመጡ ይችላሉ፣ አይታወቅምና ይሄ ጥቅም አልባ ኢንተርቪው ብዬ ነው የማስበው። እስኪ ሌሎችም ቪዲዮዎች አሉ በዚህ ጉዳይ ላይ እነሱን እንመልከት። አይነት ነገር ስብሰባ ሲደረግ እያንዳንድሽ ከኔ በላይ አታዝኝም ምናምን የሆነ በቃ ፊታችን የሚለን ነገር አለ ማለት ነው። አልገባኝም። እንዲህ የሆነ ስብሰባ ሲደርግ እዚህ እያንዳንድሽ ሚስቱንም ጀምሮ እያንዳንድሽ እንደኔ አልተጎዳሽም ምንድን ነው የምትይው? አዎ የተጎዳው እሱ ነው። እኔ ነኝ በጣም የተጎዳው ልትይ ነው? አዎ ወንድምሽ ስለሆነ ተጎድተሽ ሊሆን ይችላል፣ ግን በጣም የተጎዳው እሱ ነው። ሲጀመር ይህ ሰው እኮ ወንድምሽ ነጻነት ወርቅነህ ምንም ነገር ሰውየው ሳያወጣ ሚስት ብቻ ፒክ አድርጎ ቅንጡ ሆቴል ውስጥ ድልቅቅ አድርጎ የዳረው ሰው ነው ነጻነት ወርቅነህ። ታዲያ በነጻነት ወርቅነህ መሞት ማን ነው በጣም ተጎጂ? ወንድምሽ ላንቺ እንደዛ አድርጎልሻል? አላቅም። ነገር ግን በጣም ካንቺ በላይ ተጎዳው ቢልሽ ይሄ አንዱ ምክንያት ነው። ሁለተኛ ልጨምርልሽ፣ በህመሙ ምክንያት በአስተማሚ ሰበብ ወደ ታላቋ እና ገነቱ አሜሪካ ሚስቱ ማለት ባይዘው ስለሷ በጣም ብዙ ማውራት ፈልጋለሁ። ሚስት የምትባል ዘግናኝ የሆነች ፍጥረት ማለት ነው። ስለሷ በኋላ አወራለሁ። ነገር ግን እሷ ወዳለችበት አሜሪካ በአስተማሚ ሰበብ ሊሄድ የነበረ ሰው ነው እና አሁን ነጻነት ወርቅነህ ሲሞት ቀረበት ማለት አይደለም እንደ አሜሪካ። እና ማን ተጎዳ? በአስተማሚነት ሂሳብ እኮ አንቺ አይደለሽም ልትሄጂ የነበረው፣ ወንድሞች አይደለም ሊሄዱ የነበረው፣ የወዳጁ ነበር ሊሄድ የነበረው። ስለዚህ በሱ ምክንያት የቀረበትን አስቢው። ካንቺ እናንተ በላይ ተጎድቻለሁ ቢላችሁ አይክፋችሁ። ሌላ ልጨምርልሽ፣ በጣም በሚገርምሽ ሁኔታ ነጻነት ወርቅነህ እኮ ለዚህ ወዳጁ ሙሉ ወጪውን ከናምቡላው ጨምሮ ሲሸፍንለት የነበረ ነው። መጠጥ ተከልክሎ መጠጡን እንኳን ለማስተው አልሞከሩም። እንዲህ ናቸው የአምቡላ ጓደኞች። አምቡላ ጓደኞች እንደዚህ ናቸው። በሞት ላይ ራሱ ይነግዳሉ። ሞተው ይነግዱባቸዋል። ጎፈንድሚ ያሰባስቡባቸዋል። እንዲህ ናቸው የአምቡላ ጓደኞች።
አንቺ አልተጎዳሽም፣ የተጎዳው እሱ ነው እና አትዘኝ እናቴ። የሚገርማችሁ የነጻነት ወርቅነህ ሚስት ከአሜሪካ ወደ አዲስ አበባ ስትመጣ ማለት ነው ከዛ በኋላ የሚታዩት ቪዲዮዎችን አይቼ እኔ የሆነ ነገር እንዳለ ጠርጥሬ ነበር። ያው ቀብር ቦታ ላይ እንደዚህ አፏን ሸፍና ምንም ያዘነ ሰውም አትመስልም ነበር። አንዳንድ ሰው ላይ ሀዘን በውስጥ ነው፣ ግን እሷ እኔ ምንም አልጣመችኝም ነበረ። ሆነም ቀረ እነሱ ጋር ያለውን ችግር ራሳቸው ነው የሚያውቁትና እዚህ ኢንተርቪው ላይ ብዙ ነገር እንዳደረገችው አሜሪካ በሄደበትም ወቅት ራስ ምግብ ሰርተ ለልጆቿ እሷ ሰርታ ከዛ በኋላ እሱን ደግሞ ራስ ሰርተ ብላ እንዳለችው ምናምን ተናግሯሉና እስኪ ወደ ቀጣይ ቪዲዮ እንሂድ። የአርቲስት ነጻነት ጉዳይ አሁንም በጣም በሚያሳዝን ሁኔታ ወደ ሚዲያ እየወጣ ለብዙዎች የሚዲያ ግብአት እየሆነ ይገኛል። ነጻነት ወርቅነህ በትዳሩ ደስተኛ አልነበረም። ይህ ንግግር የነጻነት ወርቅነህ እህት ንግግር ነው። የነጻነት ወርቅነህ ቤተሰቦች እህቱ ሚሚ ወርቅነህ ይህንን ብላለች። ነጻነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ ICMC ሆስፒታል የአንጀት መድማት ነው አሉኝ ብሎ ነበረ። አሜሪካ ጥሩ ሕክምና አለ። አሜሪካ ሄዶ ሚስቱ ቤት ውስጥ ወደቀብኛለች። አሜሪካ ያልተመቻቹለት ነገሮች ነበሩ። ከአሜሪካ የተመለሰው በጣም ከፍቶት ነው። ጉበቱ እንደታመመ የተነገረውም እዛው አሜሪካ እያለ ነበር። አሜሪካ ሀገር ከሚስቱ ጋር ተጋይተው ለእኔ ደወለልኝ። ስመጣ የምናወራው ነገር አለ። ሲመጣ ስመለከተው በጣም ተቋቁሮ የሚያሳዝን ሆኖን ያገኘሁት። ተመልሼ ወደ አሜሪካ አልሄድም አለኝ። በትዳሩ ደስተኛ አልነበረም። የሚስቱ እናት ከዚህ ሆና ነገር ታቃብላለች። አሜሪካ ሀገር ሚስቱ አትረዳውም ነበር። የራሷንና የልጆቿን ምግብ ሰርታ ነጻነት ራስ ተነስተ ስራ ብላ ትለው ነበር። ህንድ ሀገር ለሕክምና የሄደን ጊዜ ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለመግዛት ነበር የምታወራው። በየወሩ የሚልክልኝ $2000 አይበቃኝም አይጠቅመኝም ብላኛለች። አስናቀ የቀብሩ ዕለት ታገሰ ጋር ቀጠሮ ነበረ ሲል የሆነ የጀመሩት ፕሮጀክት ነበር የመሰለን። መጠጥ ቤት አልመሰለንም ነበር። 3 ሚሊዮን ብር የሰጠን ባለሀብት እናመሰግናለን። ከጭንቀት ነው ያዳነን ስትል እህቱ ተናግራለች። አሁን ባየናቸው ቪዲዮዎች እውነታው ያለው የነጻነት ቤተሰቦች ጋር ነው ብለን ለመፍረድ ይከብዳል። እዚህ ጋር የነጻነት ባለቤት እናቷም አስናቀም ቢሆን አንድ ላይ ከነጻነት ፋሚሊ ጋር ተሰብስበው ቢያወሩ እውነታውን ለማወቅ አይቸግረንም ብዬ አስባለሁ። ለማንኛውም ለነጻነት ነፍሱን በገነት እንዲያኖረው መልካም ምኞታችን ነው። እስኪ ከዚህ ሙድ እንውጣና ወደሚያዝናና ቪዲዮ ደግሞ እንሂድ። ምንድነው የያዘው ነገር? እቺንም ብላት ያቺንም ብላት አባት በላል። ዋው በጣም ከመጎምጀቱ የተነሳ በቃ ምራቁ ሁላ ተጠራቅሟል። በቃ በሩ ላይ ቆሎን ድፍት ማድረግ ነው። ምን ያቀታል? ጎዝ ይላል። ሰላም ነው አንሰላቢ እዚህ ቤት እንዳመጣ ብያለሁ አላለ። ሴጣን መሆናቸው ነው። ምን ላርግቡ ስትያ አስካል በሱ ዱቄት አለቀባቸው። ከማን ጋር የምትዳረቀው? የሆነች ልጅ ጓደኛዋ ላይ መተት ልታሰራ ብላ እያማከርኳት። እንደው እኮ ሀበሻ ግርም ቢል እራሱ እኮ ማደግ አይፈልግም እኮ ሰው ጎትቶ ለመጣል። እንደው ከዚህ በላይ ማስተርፒስ የሆነ ህዝብ አለ። እሱስ እውነትህን ነው። ማን እንደ ሀበሻ እራት ወደዛ ትዝገኝ። አፍን ተባበስ፣ ጠጣ ውሃ። በባዶ ሲጀመር ዱቄት ለምን ትበላለህ? የት አለ ውሃ? አጥቼ እኮ ነው። ቤት ውስጥ የለም ነው። ውጭ አለልህ በጀሪካን ቅዳና ጠጣ። ያው ብርጭቆ እሱልህ። እናት ነግረኝም ነበር በባዶ ዱቄት ከምበላ በእናትህ። እኔ የምልህ ውሃ ምን ያደርጋል ውጭ ቢለከፍስ? አይ ይሄ ውሃ ይለከፍ። ጠጣ ቶሎ በእናትህ ቶሎ ጠጣ። ተለክፎ ነው በቀልድ ነው። ፕራንክ ተደረገሻል። ጸበል ነው። ከመንግስት ካዝና ላይ አንስቼ 5 ሚሊዮን ብር ለመቄዶንያ ሰጥቻለሁ አሉ። ይህንንም እንድናቀላቸው በሜንስትሪም ሚዲያ አስነገሩ። ለመቄዶንያ 5 ሚሊዮን ብር አይደለም 5 ትሪሊዮን ብር ቢሰጥ ምንም አይነት ዳውት የለብኝም። እሳቸው እንግዲህ የኢሚግሬሽን እና ዜግነት አገልግሎት ኃላፊ ናቸው። ኃላፊ ናቸው ማለት ንጉሳዊ ስርዓት ንግስና ተቀምጠውበታል፣ ርስታቸው ነው ውርሳቸው ነው ማለት አይደለም። ብር ላይ የመንግስት ብር ላይ ማዘዝ ያለበት ሌላ አካል አለ፣ ስርዓት አለው። ብድግ አድርጎ ለሆነ አካል የሚሰጥበት አግባብ የህግ
መሰረት የለውም። እንግዲህ የኢሚግሬሽን እና ዜግነት አገልግሎት የሚባለው መስሪያ ቤት ኢትዮጵያ ውስጥ ሌብነትን አፕግሬድ ካደረጉ መስሪያ ቤቶች መካከል ትልቁን ድርሻ ይዛል። ይህን እንኳን መወጣት ያልቻሉ ወይዘሮ 5 ሚሊዮን ብር አንስተው ለመቄዶንያ ሰጥተዋል። አሁንም ብሩ ለመቄዶንያ ስለመሰጠቱ ምንም አይነት ዳውት የለኝም። ይህንን እንድትንትኑ ይፈልጋለሁ። ባለፈው አመት ብቻ 3400 ሌቦች በኢሚግሬሽን እና ዜግነት አገልግሎት አካባቢ የተያዙ የነበሩ ናቸው። ይሄ ሲደረግ እዛቸው ኬንያ ናይሮቢ ለመዝናናት የሄዱ ወይዘሮ ናቸው። በእርግጥ የአዲስ አበባ ከተማ አስተዳደር ለተለያዩ አካላት በከንቲባዋ ስም ብር ይሰጥ እናያለን፣ ኮንዶሚኒየም ሲሰጥ እናያለን። ይህንን እንዴት ከመንግስት ካዝና ላይ ለአንድ ግለሰብ እንደዚህ ይሰጣሉ? ያካሄዱ ይሄ ነው ብዬ የአዲስ አበባ ከተማ አስተዳደር አካባቢ ያሉ ሰዎችን ለመጠየቅ ሞክሬ ነበር። የመለሱልኝ መልስ ቀጥታ ከመንግስት ካዝና ሳይሆን ከበጎ አድራጊዎችና ከባለ ሀብቶች የተሰበሰበ ብር ነው ብለው መልሰውልኛል። እሰየው፣ አካሄዱ ይሄ ከሆነ ቢያንስ አካሄዱን ያውቀውታል ማለት ነው። በዚህ አጋጣሚ እንደ ጌጤነሽ ኡርጌ ያሉ የሀገር ባለውለታዎች ጫካ ውስጥ ተጥለው ጥራዝ ነጠቅ ትውልዶች ከተማ ውስጥ የሚዘሉበት ምንም አግባብ ስለሌለ በመደረጉ ምንም አይነት እንትን የለም። ስርዓት እንዲኖር ስለምፈልግ ብቻ ነውና የአዲስ አበባ ከተማ አስተዳደር እንደዚህ ከበጎ አድራጊዎችና ከተለያዩ ባለሀብቶች ብር ሰብስቦ በእንደዚህ አይነት ሁኔታ ለሀገር ውለታ ላበረከቱና ለተጣሉ ግለሰቦች እንደዚህ ማገዙ ትክክል ነው ብዬ አስባለሁ። ነገር ግን እንደ ዜግነት አገልግሎትና ኢሚግሬሽን ያሉ ሰዎች መስሪያ ቤታቸውን የግል ውርሳቸው አድርገው አንስተው የሚሰጥበት አግባብ ስርዓት ሊይዝ ይገባል። ወይም እንደ አዲስ አበባ ከተማ አስተዳደር የራሱን ፈንድ አቋቁሞ ከተለያዩ አካላት ብር ሊያሰባስብ ይገባል እንጂ ከመንግስት ካዝና ላይ ብር አንስቶ ለሆነ አካል መስጠት ሊስተካከል ይገባል፣ ትክክል አይደለም የሚል አስተያየት መስጠት ፈልጋለሁ። ሰሞኑን እንግዲህ እዚህ በጎ አድራጎት ስራ ላይ እየተወራጀጉ ያሉ ሰዎች እየበዙ ነው ያሉት። እነ ሰለሞን ሹምዬም ልረዳችሁ ነው እያሉ ነው ያሉት። እንግዲህ ሰለሞን ሹምዬ ስሪቱ መዋቅሩ አንዲት ስፔር ፓርት ከደግነት ብሎ ላይ አንዲት እንኳን አልተነሳችም። ስሪቱ የደግነትና የበጎ አድራጊነት ሰው አይደለም። ሰለሞን ሹምዬ ኩላሊታችሁን ላሳጥብላችሁ ነው እያለን ያለው። ስለዚህ እዚህ አካባቢ በብዛት ዝንብ የበዛበት ቦታ ቆሻሻ መኖሩ እርግጥ ነውና እየተከታተል በጥንቃቄ የምናየው ይሆናል። በጥንዶች መካከል መቀመጫን ቸብ ማድረግ ለጤና የላቀ ፋይዳ እንዳለው ጥናት አመላከተ። በጥንዶች መካከል የሚደረጉ ተጫዋችነት የተሞላባቸው አካላዊ መገለጫዎችና ቀላል ንክኪዎች ለሰውነት ጤና እጅግ አስፈላጊ የሆኑ የሆርሞን ምላሾች እንደሚያነቃቁ አዳዲስ ሳይንሳዊ ጥናቶች ይፋ አደረጉ። ተመራማሪዎች እንደሚሉት እንደ ቀልድ መቀመጫን ቆንጠጥ ወይም ደግሞ ቸብ ማድረግ የመሰሉ ቀለል ያሉ ንክኪዎች በሰውነት ውስጥ የፍቅር ሆርሞን በመባል የሚታወቀውን ኦክሲቶሲንን ጨምሮ ዶፓሚንና ሴንትሮኒን የተባሉ ሆርሞኖችን በከፍተኛ ሁኔታ እንዲመነጩም ያደርጋል። እነዚህ ሆርሞኖች በጋራ በመሆንም የጭንቀት ሆርሞን የሆነውን ኮሪስቶሲንን መጠን በመቀነስ የደም ግፊትን ለማስተካከል፣ ውጥረትን ለማቃለልና አጠቃላይ የደስታ የሰላም ስሜትን በሰውነታችን ውስጥ እንዲሰፍን የማድረግ ኃይል አላቸውም ተብለዋል። ያ ቀልድ የሚያበዛው ባልሽ እንግዲህ ቀኑን ሙሉ ሲቀጠቅጥሽ ሊሆን ነው እናቱ። ይህን ቪዲዮ እንዳያየው ባይዘዌ የዚህ ቪዲዮ ከላይኩ ይልቅ ሼሩ ነው የበዛው። የአገር ሼር ጭማቂ ቴሌግራም ላይ ቪዲዮ ተለቀቀባት። ይበላት ባክሽ፣ መጀመሪያ ትጠነቀቅም። ምን ያዝረከርካታል? እሺ በቃ ይቅርታ። ካሁን በኋላ ከደገምከው መቼም ነው የማልታረቅክ። ዛሬ በጣም ደብሮኛል። ለምን እኔ ቤት ቡና እንጠጣ? ኧረ እኔ ወንድ ቤት አልሄድም። አንቺ ፋራ ነሽ እንዴ? ጀስት ቡና ጠጥቶ መውጣት ብቻ እኮ ነው። አይ ይቅርብኝ። አታምኘኝም ማለት ነው? ጥሩ። ካም በኋላ የምታገኝ ይመስሎሻል? እሺ በቃ ካም በኋላ ግን ከደገምሽው በጣም ነው የምጣላሽ። ምን ተነጋግረን ነበር? እሺ በቃ ልሞክረው። እንጀራ ረገው እኮ ጠቅልሎ
ብርጭቆ ይዘሽ ነይ ለራስሽ። አይ እሺ በቃ አንድ ነው። ለጊዜው ይቆይህ እያመመኝ ችዬኖርኩትን ሲጠፋኝ ያልተናገርኩትን አንተም ብዬ ብዙ ነው ዝረፉት እንዳይከፋህ። እናንተ ሰማችሁ? ጭማቂ ቴሌግራም ላይ ቪዲዮ ተለቀቀባት። ይበላት ባክሽ። መጀመሪያ ትጠነቀቅም። ምን ያዝረከርካታል እኮ ይሄው ዛሬ ተገኘቻ። ወይ ታይበናት ራሷን ለማጥፋት እኮ ብዙ መድኃኒት ወስዳ ሆስፒታል ገብታለች። ማስተዋል የጎደለው ወንድነት ድንቁርና የስንቱን ሕይወት አሳጣን። በጀግንነት ሰበብ ብዙ ነፍሶች ይጠፋሉ። ጀግንነት የወዳጅን ገመና ገበያ ማውጣት አይደለም። ሴክስ ኃጢአት አይደለም፣ ነገር ግን ዝሙት ኃጢአት ነው። እህቴ ሁሉም ኃጢአተኛ ነው። ዛሬ እድል ባንቺ ብትጠም ኃጢአትሽ አደባባይ ወጣ። ይሄ የመጨረሻሽ አይደለም። ይቅር ባይ አምላክ ነው ያለሽ። አምላክሽ ይቅር ካለሽ ሌላው ሁሉም አላፊ ነው። አንገትሽን እንዳትደፊ፣ ቀና ብለሽ ተራመጭ። አንገታቸውን የደፉ ቤተሰቦችሽን ቀና ለማስደረግ አንቺ ቀና ብለሽ መስራት ጀምሪ። አትደበቂ፣ ላንቺም የተሻለ ቀን ይመጣል። ይሄ ቪዲዮ የብዙ እህቶቻችን ታሪክ ነው። ሴቶች ሲያፈቅሩ ምንም ነገር ከማድረግ ወደኋላ አይሉምና ያፈቀሩት ወንድ ደግሞ ያው እንደተወደደ ካወቀ ደግሞ እንደ ልቡ ያሽከረክራታል ማለት ነው። ያው አይምሮ ከሌለው ማለት ነው። አብዛኛውን ጊዜ ለእንደዚህ አይነት ነገር ተጋላጮች ናቸው። ያው ሴክስም ባይፈልጉም ማድረግ ላፈቀሩት ወንድ ግን ምንም ነገር ያደርጋሉ። ከቤታችን ኋላ ወርቅ አገኘው ብላችሁ ታምኛላችሁ? ሃይ በጌ ብጋራሽ ወይ መጥቻለሁ ዛሬ በአዲስ ስራ እና ሰሞኑን ፌስታል ከጠፋ በኋላ እንግዲህ ዳይፐር መልቀም እንደጀመርን እንግዲህ አልነግራችሁም፣ ሁላችሁም ታውቃላችሁ ይሄንን። ወርቁ ነው። በዚህ ዳይፐር አዲስ ስራ ይዤ ነበር የመጣሁት። በጣም ቆሽሿል፣ ማጠብ አለብኝ። እንዴት እንደለቀምኩ እኔ ነኝ የማውቀው። ወይኔ ዳይፐር ቪዲዮ ስለረዘመ ነበር ያሳጠርኩት እንጂ በጣም ነበር የለፋሁት ይሄንን ለማጠቡ። በጣም አልወጣልኝ ቆሻሻው ቀስ በጣም ስለቆየ መሰለኝ መንገድ ላይ ያለው መሬት ላይ። ኧረ እጅሽ ላይ ጓንት አድርጊ ቢያንስ። ተይው ገባሁበት ብቻ። አይ እስከ መጨረሻው ድረስ ተከታተሉኝ። Every second, every minute is true. I long for the warmth of your embrace, and I can see your face. በስመ አብ መግማማት ነው። ኔላታ ፓርት ባላችሁ መሰረት ዳይፐሩን ቢያንስም አነሰብኝ ትንሽ ዳይፐሩ ቢሆንም ኖርማል ነው፣ ይበቃል። ይሄ ራሱ እስከዚህ ድረስ መስራቱ ራሱ በጣም አሪፍ ነው እና ስራዬን እንዴት አያችሁ? አይተነዋል። በጀት የለንም ይሄንን ለመውደድ ምንም አቅም የለንም። እውነት በጣም ነው የሚደብረው። ከዓለም አንደኛ ነዳጅ ያለው ሀገር ቬኔዙዌላ ነው። ከዓለም ሶስተኛ በነዳጅ ብዛት ያለው ሀገር ኢራን ነው። አምስተኛው ላይ ደግሞ ያለው ሪዘርቭ መሬት ውስጥ ባለው ብዛት ማለት ነው ኢራቅ ነው። ይሲ ኢራቅ ለነዳጇን ለአሜሪካና ለዌስቱ ነበር የምትሸጠው። እንዴት መሰላችሁ? በ60ዎቹ ላይ አንድ የሲአይኤ ኤጀንት የነበረ አገሩን ሄዶ ያለውን መንግስት ገልብጦ ያለውን የነዳጅ እንትን ወደ አሜሪካና ወደ ዌስቱ ብቻ እንዲሸጥ ተደርጎ መንግስት እንዲገለብጥ የተላከ ኤጀንት ሰውዬ ነበረ። ያንን ሲሞክር ተይዞ ልክ ሲታወቅበት በዛው ሮጦ ወደ ኢጂፕት ይገባል። ኢጂፕት ነው የኖረው። ኢጂፕት ኖሮ
በኋላ ላይ ራሱ ሲአይኤ ሄዶ ገልብጦለት መንግስቱን አስወርዶለት እንደገና መጥቶ እንዲይዝ አድርገው ስልጣን ሰጥተውት ማለት ነው። ነግሶ ከነሱ ጋር ይሰራ ነበር ለረጅም ዓመታት፣ በጣም ለብዙ ዓመታት እስከ 2003 ድረስ። ይህ የሲአይኤ ኤጀንት ሳዳም ሁሴን ይባላል። ኦኬ ሄድና ተመልከቱ። ይህ ኤጀንት ለመጀመሪያ ጊዜ ስህተት የሰራው ምንድነው? በዛ አካባቢ ያለ ሀገር ፓለስቲና የሚባለውን ህዝብ ደግፋለሁ የነሱን ትግል ደግፋለሁ ስላለ የደረሰበትን ሽንፈት አይታችኋል። ከዛ ነዳጁን ጭራሽ አልሸጥም ለዌስቶ አላቀርብም በማለቱ ትልቅ አይነት ችግር የደረሰበት አገሩ ምን ውስጥ እንደገባ መቼም ሁላችሁም ብታውቁት ነው አይደል? 2003 ጀምሮ ያለፈውን 23 ዓመት ኢራቅ ከዓለም አምስተኛ ሀብታሟ በነዳጅ ሀብታሟ ሀገር እያንዳንዱ ነዳጇን የምትሸጥበት ብር ወደ ሀገሩ አይገባም። ነዳጇን ሽጣ ብሩ አሜሪካ ነው የሚቀመጠው። ኒውዮርክ ያለ የሪዘርቭ ባንክ ውስጥ ነው ማስቀመጥ ያለባት። ጠቅላላው የኢራቅ ብር 90% የሀገራቸው ገቢ ነዳጅ ነው። እያንዳንዱ የነዳጅ ብር አሜሪካ ነው የሚቀመጠው። አሜሪካ ሄዶ ይጠይቃሉ ፓርላመንቱ ወይም ደግሞ መንግስት፣ የኢራቁ መንግስት ሄዶ ብር ይሄን ያክል ለደሞዝ ያስፈልጋል፣ ለአስተማሪ ደሞዝ፣ ለሆስፒታል ያስፈልገናልና ይለቀቅልን እያለ እየጠየቀ ነውና አይለቀቅልህም ይባላል። ይሄ ሁሉ ምን ያደርግልሃል ይባላል በራሳቸው ብር እና ያለፈውን እንግዲህ 22 ዓመት እዛ ውስጥ ነው የኖሩት። እንደሱ ነው አሁንም ዛሬም ያሉት። ከዓለም አንደኛ ቬኔዙዌላ የደረሰባትን አያችሁ። አሁን የመንግስቱን አውርደው ከያዙት በኋላ እያንዳንዱ የቬኔዙዌላ ነዳጅ በአሜሪካ ስር ነው የሚሸጠው። አሜሪካ ለፈቀደችለት ቦታ ነው የሚሸጠው። ብሩን ወደ አሜሪካ ነው የሚገባው ልክ እንደ ኢራቅ። ከዛ ነው ከአሜሪካ ባንክ ነው ለቬኔዙዌላ መንግስት የሚሰጠው ብሩ። የዛ ነው ተስማምተው አሁን መሸጥ የጀመሩት። አሜሪካ ምን አይነት የተመታች ሀገር ነች! ያንን ለማድረግ ነው አሁን ያለው ጦርነት። ኢራንን ነዳጇን ያላትን ነዳጅ ወስዶ ነዳጇን ከሸጠች በኋላ ብሯን አሜሪካ እንድታስቀምጥ ልክ እንደነ ኢራቅ እንደነ ሳውዲ በመጀመሪያ ደረጃ ነዳጃቸውን ያለ ዶላር በስተቀር እንዳይሸጡ አስፈርመዋቸዋል። ኦኬ ነዳጅ የሚሸጡት በዶላር ብቻ ነው። ከዛ ያ ዶላር ደግሞ ሳውዲ ከተቀበለች በኋላ ለሀገራቸው ላይ የሚያወጡትን አውጥተው የተረፈውን ብር ጠቅላላ የአሜሪካን ስቶክ ማርኬት ላይ ኢንቨስት ማድረግ አለባቸው ብለው ፈርመዋል። በውዴታ እኮ አይደለም ፈርመዋል። እያንዳንዱ ከፔትሮል የሚያገኙትን ዶላር የአሜሪካ ኢኮኖሚ ላይ ኢንቨስት ነው የሚያደርጉት። አሁን እኛ ይመስለናል ብዙ ነገር ይባላል አይደል? እንደዚህ ስለሆነ ከእስራኤል ጋር ስለጣላች ወይ ደግሞ እንደዚህ ህዝቡን ስለ ዲሞክራሲ ሉክ ነዳጅ ያለው ሀገር እያንዳንዱ ቅድም ከ1 እስከ 7-8 እስከ ራሻ ድረስ እስኪደርሱ ድረስ በጠቅላላ ለአሜሪካና ለዌስቱ ነው ማቅረብ ያለበት የሚሸጠው። አልሸጥም ያለው ነው ችግር ውስጥ የገባው። አንዴ ችግር ውስጥ የገባው ደግሞ ብሩን ብቻ ነዳጁን ብቻ ሳይሆን የሚያጣው ራሱ ከነዳጅ ያለውን ገቢውን ራሱ ማግኘት አይችልም። አሁን ምን እንደሆነ እንዴት አድርገው ያናቺ ማሳካት እንደሚችሉ የሚታወቅ ነገር የለም። ምክንያቱም ኢራን ድሮ ከአክሱማይት መንግስት ጋር የሚገበያይ ሲቪላይዜሽን ነው፣ ስልጣኔ ነው። ኦኬ ከዛ በፊት በድሮ ጊዜ የነበረ ህዝብ ነው እና ይሄንን ህዝብ እንዲሁ ዝም ብሎ በአንድ ጊዜ ሄዶ እንደ ኢራቅ የተሰራው ዩናይትድ ኪንግደም የሰራችው ሀገር ነው። ሳውዲ አሁን ሳውድ ፋሚሊ የሰራው ሀገር ነው። የሳውድ ፋሚሊ ምን እንደሆኑ ሂዱና ቼክ አድርጉ፣ ምኖች እንደሆኑ። ትክክለኛ አረቦች ራሱ አይደሉም። እና አሁን ፐርሺያ የሚባለውን ሀገር መንካታቸው የሚያወጣው ውድቀት መቼም እያንዳንዳችን መገመት የምንችለው ነው። አሁን ያለንበት ችግር በጣም ትልቅ አይነት ችግር ውስጥ ነው የዓለም ህዝብ እየገባ ያለው። ምክንያቱም ኢራን ወይ ኢራቅ አይደለም፣ ሲሪያ አይደለም፣ ወይ ሳውዲ አይደለም። ከበፊት ነግራቸዋለሁ ከአክሱማይት መንግስታት ዘመን ጀምሮ የመጣ በጣም ትልቅ ስልጣኔ ነው፣ ትልቅ ህዝብ ነው። አሜሪካ ግን በጣም በቃ ያስጠላል አምባገነንነቷና ለምን አንዋጋትም?
ለማለት ይከብዳል። ለማንኛውም እስራኤልና ኢራን ጦርነታውን በቅርቡ ሲያካሂዱ ማለት ነው ጠቅላያችን ምን ብለው ነበር መሰላችሁ? ዓለም ሰላሙና ለኛ ምን ጠቀመችን? አሁን በጦርነቱ ምንድነው መጠቀም ያለብን ምናም ብለው ሲናገሩ ነበርና የዛን ጊዜ እኔ ነዳጅ የሚገባው ከዛ ነውና እኛ ደግሞ ነዳጅ የለንም አናወጣም እየገዛን ነው የምንጠቀመውና እንዴት ይሄንን አላሰቡትም ብዬ ነበር። ከዛ ከትንሽ ቀናት በኋላ ደግሞ ነዳጅ ቆጠባችሁ ተጠቀሙ አሉ። እስኪ እሱን ላሰማችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ ሕዝቦች አንድ ማስጠንቀቂያ አስተላልፏል። ከጥቂት ደቂቃዎች በፊት በፌስቡክ ፔጃቸው ላይ በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል። በመሆኑም ችግሩ ተፈቶ ወደ መደበኛ የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ አገልግሎቶች ቅድሚያ መስጠት መጠቀም ይኖርብናል። በመሆኑም ነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ መስጠት ሁላችንም ባለፈ ስሜት እንድንጠቀም ማሳሰብ ወዳለ ብሏል። ተነገርኳቸው ነው ከፍተኛ የሆነ የነዳጅ ቀውስ ውስጥ ለመግባት ዓለማችን እያኮበኮበች የምትገኘው በአሁኑ ሰዓት ላይ የስትሬት ኦፍ ሆርሙዝ ደግሞ የሆርሙዝ ሰርጥ በመዘጋቱ ምክንያት ያው በሚድል ኢስት ባለው ጦርነት ምክንያት ማለት ታዲያ ለወሳኝ ነገሮችና በጣም ይሄ ለአንገብጋቢና ጉዳዮች ላይ ለመሰረታዊ ነገሮች ቅድሚያ ተሰጥተው እነዚህ ነዳጆች ጥቅም ላይ እንዲውሉ እንግዲህ ጠቅላይ ሚኒስትሩ ማስጠንቀቂያ በኃላፊነት እንዲጠቀም እንደዚሁ አሳላልፈዋል እንትን ብለዋል ማለት አስጠንቀዋል። ባይዘዌይ ጦርነቱ ከተነሳ በኋላ እኛ ሀገር የኤሌክትሪክ መኪና ላይ ከግማሽ ሚሊዮን ብር በላይ ነው የጨመረውና እንደዚህ አይነት አስከፊ ጉዳቶች ያመጣሉ። ይሄ እንኳን ሌክዠሪ ነገር ነው። ብዙ ነገሮች በመኪና ነው የሚንቀሳቀሱትና ነዳጅ ሲጨምር ኑሮም ይወደዳል። ሰራተኛውም በመኪና ነው የሚጓጓዘው። እህሉ ምናምን የሚመጣው በዛ ነውና እንዴት ይሄ ነገር እንዳልታሰበ ግራ ገብቶኛል። በላቡ ነው የሚበላው። ይጾማል፣ ዳቦውን ይበላል፣ ይጾማል፣ ሽሮውን ይበላል፣ ይሄዳል እና የመንግስት ድጋፍ አይፈልግም። መንግስት ግን ሙስሊሙ ማህበረሰብ አቅመ ደካማ ከሆነ እና የውጭ ምግብ የሚወድ ከሆነ መመገቡ እኔ ምንም እንትን አለኝ። በነገራችሁ ላይ ወጉን ይዛችሁታል ታውቃላችሁ አይደል? በነገር ላይ ኢትዮጵያ ውስጥ ካሉ ትልልቅ ካምፓኒዎችን ረን ከሚያደርጉ ሰዎች መካከል 90% ሙስሊሞች ናቸው። የሙስሊም ድሃ አታዩ። በዛ ላይ ይረዳዳሉ። እነሱ ለኡስታዞቻችን ምግብ አምጡ ለ80 ለ40 ምናምን እያላችሁ ኑና ብሉን አይሉ። ሰራተኞች ናቸው ኡስታዞቻቸው። ወይ የንግድ ድርጅት አላቸው ምናምን ተናዳችኋል። የኢፍጣር ፕሮግራም ስለተዘጋጀ ተናዳችኋል። ለምን ትናዳላችሁ? እናንተማ አክብሩ። ገብቷል አይደል? ሲጀመር እውነቱን ልናገር ከተባለ የሙስሊም ድሃ ጥቂት ነው። እሱም ድሃ ሲባል እኮ ክርስቲያንኛ የተባለው ሚድል የምንኖረው ኑሮ ነው የሚኖረው። ገብቷችኋል አይደል? ለመሬት አምጡ አይሉም፣ ለመቃብር ቦታ አምጡ አይሉም። ኢቭን ተው ለ40 እና ለ3 ቀን ቅዳሴ ላይ መሃል ላይ ክርስትና ስም እንዲጠራ 400 እና 500 ብር አምጡ አይሉም። እያራችሁም እየመረራችሁም ቢዋጩት እውነቴን ነው ማለት በምን ጉዳይ ላይ ማለት ነው። ነገ ለሶስተኛ ጊዜ ሰራ ይሄንን ለመቃብር 200 እና 300 500 ሺህ ብር ድረስ አይጠይቁ። ባለቤቱ ከቻለ 3 እንትን ይዞ ይመጣል ብሎኬት ከቻለ እነሱ ኢናዘር ዌራውን ሁሉንም እዳዎቻቸውን እንዳለ የሚችሉት እነሱ ኢቭን ባለቤቱ ወይ ያረፈው ሰው እዳ እንኳን ቢኖርበት ማህበረሰቡ የሙስሊሙ ማህበረሰብን አዋጣው እዳውን የሚከፍለው። ለምን ግን ስለዚህ ስለ ኢፍጣር ጉዳይ በጣም እንዲያንገፈገፋችሁ እንዴ? የኛም ደብተራዎች እንዳለ እንደዚህ ወሬ ነው ኧረ ተው። በዛ ላይ ያጡ የነት አታስቀኝ። በዛ ላይ ምን እንደሆነ ታውቃለህ? ህጋቸው እነሱ ተካፍሎ መብላት ነው። ማነው ያለው ለሌለው ግዴታ አንድ በግ ካለ ለጎረቤት ለሌለው ጎረቤት አንድ ግሩን ስጥ ነው የሚለው እነሱ ጋር። እኛ ጋር መስጠት ሳይሆን ብንሰጥም ራሱ ብድር ነው የምንሰጠው። ትሰጣላችሁ በማግስቱ ወይ በሚቀጥለው ዓመት ባል ካልሰጠ ምን ነው በላው እንዴ ነው የምንለው። ውሸት አይደለም፣ እየመረነ የምንዋጠው አይምሰለኝ። ለማንኛውም ሙስሊም ወንድሞቻችን እንኳን ደስ አላችሁ። ዘወይ ልጅ ኦርቶዶክስ ነውና እኔ እውነታውን የሚያወራ ሰው የሚጋፈጥ ሰው በጣም ነው የሚመቸኝ። ሌሎችም አሉ በድፍረት ወጥተው ከዚህ በፊት ያልተደፈሩ ነገሮችን በቃ እውነታውን ያወጣሉና ይመቻችሁ እንደዚህ አይነት ሰዎች።
ዩኬ ውስጥ ቆሎ መሸጥ ጀምር ያለው ትላለች። እዚህ ጋር ማዘግኛቸው ትራይ ቆሎ ሽምብራ ሎሚስ ሎሚ ብሸጭ ይሻልሻል። ባስ ውስጥ ሊገዛኝ ነው መሰለኝ። ኧረ ምን ልበለው? £5 ካሜራማኑ ግን ማለት ነው ሚዛን ይዘ ተሜዜን ብትል ይሻላል። እሷ ቆሎ ከሸጠች የሀዲዱ ብሎን ተፈታ ብለን ስንጨው እግዚአብሔርን ሀዲዱን ይዘውት ሄዱ። እግዚአብሔርን ገና ይገርማቸዋል እንዴ ብሎ ነው መሰለኝ። እኛ ብሎኑ ተፈታ ብለን እየጨውን ነበር። አሁን ሀዲዱን ይዘው ይሄዱ ነው አሉ። እግዚአብሔር ምን አለ መሰለኝ። ላይ ነገር የሚመለከተው አካል ባካችሁ ይሄ ድርጅት ሲከስር የኢትዮጵያ ሕዝብ ነው ክፈል ምን ባለው። በጣም የገረመኝን ነገር ልንገርህ። መልስ ምን እንደመለሱ ታውቃለህ? ለምንድን ነው ብሎኖቹ የሚፈቱትና የሚወሰዱት ምናምን ይባላል። አይ ስራ ስላልጀመሩ ያው ሌባው ስራ ባይጀምርስ መልሳችሁ እኮ ነው ደግሞ የማያስም ያናድደን። ይሄን የመለስከው ሰውዬ ግን የሆነ መንግስት መስሪያ ቤት ውስጥ ባትቀጠር ደስ ይለኛል። ለምን እንደናንተ አይነቶቹ ናችሁ በቃ ሀገሪቱን እየገደላችሁት ያላችሁት። ስራ ስላልጀመረ ሀዲድ ይሰረቅ ነው ምን ይባላል? ያውነሽ በ2 ሚሊዮን ምን ልስጣት ለሚስቴ ስጦታ የምትሉ ሰዎች ይኸውላችሁ እንደዚህ አይነት ሸዋሊያ የአንበሳ መግዛት ትችላላችሁ። ዋጋው ደግሞ አፍሮዴብል ስለሆነ ማንም ሰው ገዝቶ ለሚስቱ ስጦታ መስጠት ይችላል። በጋለሽ በጅባለሽ ሚስቴ ወርቅ ናት ያስፈልጋል። በጣም 2 ሚሊዮን በአማርኛ ስንት ነው? መጋረጃ ይኖርሻል እንዴ ወዳይ? ዝሆን አይኖርም? ለምን ለሚስቴ ብቻ እንደዚህ ርካሽ ከሆነማ ለ7 እህቶቼ ሚስቴ ቀጭን ይኖራል ወይ? በፍየል የለሽም? ምንጣፍ አዝዤ ነበር አልደረሰልኝም። ይናከሳል ግን ባሌ ገበሬ ነው። በበሬ አምጪልኝ። በሌላ ከለር አለ ወርቃሙ አልተመቸኝም። ወርቁ አንበሳ ሳይሆን ጦጣ ነው እኮ የሚመስለው። እጅ ላይ እንደዚህ አንበሳ አለ እንደዚህ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ቪዲዮ እንደተመቻችሁ ምንም ጥርጥር የለኝም። እስካሁን ድረስ አይታችሁ ላይክ ያላደረጋችሁ ላይኳን ተጫኗት። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።